ያንን ብቻውን ይለፋለት የነበረውንና ሌላ ሚስት ሳያገባ አሳድገዋለሁ እንጀራ እናት አላሳየውም ሲል የነበረውን ልጁን እሱን ልጄን አደራ ልጄን እያለ ነበረ። ያንን ቪዲዮ አይቶ ያላለቀሰ እንባውን ያላራጨ ኢትዮጵያዊ አለ ብዬ አላስብም። ልጄ አደራ ሰው ዘንግቶት ነጋልፎልኝ ይላል። ራሱ ፕሮግራም በሚያቀርብበት ቀን እሁድን እኛ በምንጠብቀው ቀን እሁድ አስፋው መሸሻ ይመጣል ብለን በኢቢኤስ ፕሮግራም በምንጠብቀው ቀን አስፋው ተመልሶ የማይመጣበትን መጥፎ ዜናም የሰማንበትም እሁድ ቀን መሆኑ በጣም ያስገርማል። የሚታወቅባቸው ነገሮች አስፋው መሸሻ እንደ ቀልደኛነቱ በጣም ሩህሩህና አልቃሽ አዛኝ እንደነበር ነው ሁላችንም የምናስታውሰው። ሩህሩህና የዋህ አዛኝ እንደሆነ ግልጽ የሚያደርገው ነገር ሚስቱና አባቱ ከሞቱ በኋላ አንድ ልጁን ሌላ ሴት አላገባም ወይንም ደግሞ ከእንጀራ እናት ጋር ልጄን አላሳድገውም፣ እናቱ ከሞተች በኋላ ልጄ ላይ ምንም አይነት ሌላ አካል አላመጣም ብሎ ልጁን ለማሳደግ ወስኖ ከዛንች ቀን ጀምሮ ለ29 ዓመት ልጁን ራሱ ብቻ ያሳደገ ብቸኛ የሚደነቅ አባት ነው። ምክንያቱም ሚስት ከሞተች ሁሉም ሴት ማግባት ይፈልጋል፣ ዘሩ መተካት ይፈልጋል፣ ለልጄ ወንድም ያስፈልገኛል ይላል። በሴት ይሳሳታል። ሆኖም ግን አስፋው መሸሻ ለሚስቱ ለሟች ሚስቱ እንኳን ታማኝ ሆኖ የዘለቀና ልጁ የ13 ዓመት እያለ የልጁ እናት ከዚህ ዓለም በሞት ከተለየች በኋላ አስፋው መሸሻ ሳያገባ ልጁን ሲያሳድግ ሲንከባከብ ለ29 ዓመት አኖሮታል። ግን ልጁም ደስ የሚለው ነገር አስፋው መሸሻ ከዚህ ዓለም በሞት ከመለየቱ በፊት አንድ ልጅ አበርክቶለት የልጅ ልጅ እንዲያይ አድርጎታል እና በጣም ደስ የሚል ነገር ነው። ምክንያቱም አስፋው መሸሻ ለልጁ ወንድም እህትም ይሄን ሁሉ ዓመት ሳያመጣ ቢቀርም ልጁ ግን ከመሞቱ በፊት ልጅ አምጥቶለት የልጅ ልጅ እንዲያይና አይኑን በአይኑ እንዲያይ ቢያንስ አድርጎታል። በስትሮክ ምክንያት ወደ ሆስፒታል ከገባ በኋላ ከዛ ወደ ዋሽንግተን ለሕክምና በሄደበት ሰዓት የጭንቅላት ካንሰር ሲገኝበት ለብዙዎቻችን አስደንጋጭ ሆኖ ነበር የሰማነው። ልጁ በተናገረው አባቴን ካጣሁት መኖር አልችልም፣ ለኔ ህይወቴ አባቴ ነው። ባጋጠሙኝ ነገሮች እንደ ህፃን ልጅ ወጥቼ እንኳን ስዝናና ከሰዎች ጋር ስጣላ አባቴ ጋር ነው ሮጬ የምደውለው፣ እዚህ ተልቄ እንኳን ወደ አባቴ ነው የምደውለው ብሎ እንባ ያራጨ መልእክቱን አስተላልፎ ነበር አባቱ ሆስፒታል ባለበት ሰዓት ማለት ነው። እና ሁላችንንም አስፋው መሸሻን ወደ ኋላ ተመልሰን ሀዘኖች፣ ደስታውን፣ የነበረውን ነገር ብቻ በአጠቃላይ በመጥፋቱ ወይንም ደግሞ ከዚች ዓለም በመሰናበቱ ሁላችንም ከህሊናችን እንዳይጠፋ የሚያደርገን ብዙ ትዝታዎች አሉት። ከኤፍኤም ሬዲዮ ከአይሪ ጊዜ ጀምሮ ብዙ ትዝታዎች አሉት። የአይሪን ዝግጅት ሲያቀርብ ከቀኑ 8 ሰዓት ላይ ሁላችንም ማንረሳው የምናስታውሰው ትልቅ ትዝታ ያለን ጊዜ ነበረ። ከዛ ጊዜ ጀምሮ አስፋው መሸሻ ከአይምሯችንም ከአይናችንም ከልባችንም ሳይርቅ ከእይታችንም ሳይርቅ ለዚህ ሁሉ ዓመታት አብሮን የቆየ አንጋፋ ጋዜጠኛ ነው። መሸሻ ይሞት እያለ ያችን መሐላውን እንዳልተወ ሁላችንም የምናስታውስበትና ትዝታ ሆኖብን የሚቀር የሱ ድንቅ ማስታወሻ ሆና ቀርታለች። አስፋው መሸሻ ልጁን ለኢትዮጵያ ሕዝብ፣ ለህዝቡ፣ ለአድናቂዎቹ፣ ለሁላችንም አደራ የሰጠን ልጁን ነው። ሆስፒታል ውስጥ ባለበት ሰዓት ስለ ራሱ ሞት አይደለም እያሰበ የነበረው። ሙሉ የኢትዮጵያ ህዝቦች በሙሉ አስፋው መሸሻን የሚያደንቅ ሁሉ ልጁን በአደራ መልክ እንደተቀበለውም ተስፋ ነው ማደርገው። ልጁ አሁን ያለበት ሁኔታ ምንም ባናውቀው የአባት ሀዘን የአስፋው መሸሻ ጓደኛዬም አባቴም አማካሪም ሁሉም ነገሬ ነው። እኔ አባቴ ከሌለ ህይወቴ በፍጹም በብቸኝነት እንደኖርኩት አልቆጥረውም። መኖር አይደለም ምን የምኖረው አባቴ ከሌለ። አስፋው መሸሻን ስላጣ ነው እጅግ በጣም የሁላችንም ሀዘን ከባድ ቀን ሆናብን። ትላንትና እሁድን አልፈነዋል።